ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርዳዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ወአንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያንን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉሥ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ነው ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩን ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነትን ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን። እስኪ በሉ ሁላችሁ በሉ። ምን አላችሁ?
አዎ። ስለዚህ ምንድን ነው የሚለው ቅዱስ ጳውሎስ? እንዲህ ይላል፣ እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው እፈልጋለሁ። አንድ ጊዜ ሁላችሁ በሉ፣ እኔ በሉ፣ ቢቻለኝ ጌታዬን በሞቱ ልመስለው በሉ። እስኪ በሉ አንዴ ድገሙት። እኔ በሉ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን እላለሁ? እፈልጋለሁ ነው። እሱን መስለን ከሞትን እሱን መስለን ምን እንላለን? እንነሳለና። እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። እሱን በመከራ ከመሰልነው በክብር እንመስለዋለን አለ። ወረሰይክዎ ለኩሉ ከመ እዳው። ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለእኔ እንደ ምናምንቴ እቆጥረዋለሁ አለ። ምን ታተርፋለህ ትሉኝ እንደሆነ አለ፣ ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ እውቀትም ዝናም አምጣልኝ፣ ለእኔ ሁሉ ነገር ምናምንቴ ነው አለ። ለምን ምን ታተርፋለህ? ከመ እርብሖ ለክርስቶስ፣ እኔ ክርስቶስን ትርፍ አደርጋለሁ አለ። እስኪ በሉ ክርስቶስን በሉ። ስለዚህ ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እነጠቃለን። ቀጥለንስ እጃችን እንቆረጣለን፣ አይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማንን እናተርፋለን? ክርስቶስን። እዩትማ ቅድም እንደነገርኳችሁ እኮ ነው። ቅዱስ ጊዮርጊስን በመንኮራኩር ፈጭተው አቃጠሉና አመዱን ዘሩት። ጊዮርጊስ የሚባል አተረፍን። እስቲ አቃጠሉ፣ ተፈጨ፣ ተዘራ። አሁን እጁ ቀርቷል፣ አይኑ ቀርቷል፣ ጆሮ ቀርቷል፣ ልቡ ቀርቷል። ምን አካል ቀርቶታል? ምንም። አቃጥለው ዘርተው ሲመለሱ ጌታ አነሳው። ከኋላቸው እየተከተለ አብረን እንሂድ እያላቸው መጣ። ማና አንተ? ጊዮርጊስ። ቅድም የዘራችሁኝ ጊዮርጊስ፣ ቅድም አልበተንም እንዴ? እናንተ በተናችሁኝ፣ አምላክ የሰበሰበኝ አላቸው። ይኸው እጃችን እግራችን እንኳን ቢያልቅ መጨረሻ ላይ ግን ክርስቶስ ከቀረን ችግር የለም። ብቻ እሱን እናትርፍ። ሁሉን ነገር ንጣው፣ ወዳጅም ባድም ይካደድ። መድኃኔዓለም ካለ ሁሉ ይመጣል። አያችሁ፣ ቅዱስ ጊዮርጊስ ብቻውን ነበር የለፋ። ክርስቶስን ስላተረፈ ግን ይሄ ሁሉ ማንን ብሎ ተሰበሰበ? እስቲ ይሁት ጊዮርጊስን በሉ እንጂ ብቻውን ለፋ። አሁን ግን ስንት ሰው ተሰብስቧል? በመላ ጊዮርጊስ ቤተክርስቲያን ባለበት ሁሉ እልፍ። አያችሁ፣ ሰማዕትነት ብቻን ሙቶ እልፍ ዘመድ የሚያበጁበት ነው ማለት ነው። ሰራዊተ መላእክት ይዘምሩለታል። ሥላሴ ዓለምን እንደያዙ በክብር ይቀበሉታል። ይሄንን ለማትረፍ ነው። ከክርስቶስ ጋር መሞት እንዴት መልካም ነው! በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። እንዲህ ይላል ቅዱስ ጳውሎስ። አሁን እናንተ በሞቴ እንደው የሆነ ጊዜ ታስራችሁ ብትፈቱ፣ ደብዳቤ ብትጽፉ ለውድ ወንድሜ ለአቶ ገሌ ከእስረኛው ከገሌ ብላችሁ ትጽፋላችሁ? ከተፈታችሁ በኋላ ከእስረኛው ከገሌ የተጻፈ ደብዳቤ ትላላችሁ? እንደውም ታስረ ነበር ቢላችሁ የሆነ ሰው አዎ ነው የምትሉት አይደለም? አትፈልጉትም። ያን የወሬ ቢወራ ማለት ነው። እንደዚያ ነው የሚባለው። እስረኛው እኔ ይባላል አይባልም? ቅዱስ ጳውሎስ ግን ሲጽፍ እንዳለ ታውቃላችሁ? ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል። እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ የሚመካ ይላል። ምክንያቱም አለ በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ለክርስቶስ ሲሉ የታሰሩበት ሰንሰለት ዛሬ ታውቃላችሁ። የቅዱስ ጊዮርጊስ መቃብር ልዳ ጊዮርጊስ አለ። ሊዩድ ልዳ፣ በእኛ ልዳ እንለዋለን በተለምዶ ሊዩድ ወይም ሉድ ትባላለች። እሷ ከእስራኤል ወደ ሶሪያ ደንበር ናት። እኔም እግዚአብሔር ፈቅዶልኝ 3 ጊዜ ያህል መቃብሩን አይቻለሁ ሄጄና ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ ባንገታቸው ያስሩታል። ጊዮርጊስ ወይ አንተ ለክርስቶስ ሲል የታሰርክበት ሰንሰለት ነው፣ እኔ ደግሞ የኃጢአት ሰንሰለት ተበጥሶ እንዳንተ በክርስቶስ የፍቅር ሰንሰለት ለመታሰር አብቃኝ እያሉ ክርስቲያኖች ሁሉ ባንገታቸው ያስራሉ። አያችሁ፣ ያ ሰንሰለት ዛሬ የእነዚያ ሰዎች ዘውዳቸው የለ፣ ታዲያስ ዙፋናቸው የለ፣ የወርቅ ካባቸው የለ፣ የወርቅ ዘንጋቸው የለ፣ ምናቸው የለ። የጊዮርጊስ ግን ሰንሰለቱ እንኳን ሰው እየሰገደለት አለ። ለምን? ያ ሰንሰለት ለክርስቶስ ነው የታሰረበት ሰንሰለት ስለሆነ። በዓለም ላይ ከመሾም ይልቅ ለክርስቶስ እጅና እግር ጥፍግን ተደርጎ የታሰረበት ሰንሰለት እንኳን
በክብር ይቀመጣል። ዛሬ ያሰንሰለት ይገርማችኋል፣ እውር ያበራል። ያሰንሰለት ሆድ ቁርጠት ይፈውሳል፣ መካኖችን ያስወልዳል፣ ታምራት ያደርጋል። ያሰንሰለት ለምን? ዝም ብሎ ገመድ አይደለማ፣ የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክሞ የታሰሩበት ሰንሰለት ክብር ነው። ለእግዚአብሔር ብላችሁ የተዋረዳችሁት ውርደት የዘላለም ክብር ያመጣላችኋል። ይሄን ስለሆነ ነው ጌታችን ኢየሱስ ክርስቶስ ከሞቱ ሊያሳትፈን ሞቱን ሊያቀምሰን እኔን መስላችሁ ሙታችሁ እንደኔ ክብር ይኖራችሁ ለማለት ሲፈልግ ጥቂት አሳንሶ ብዙ ሊያከብረን ስለፈለገ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋው ያበዋ ለነፍስቶ ኩሉ ጻዕረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ጸጋ ለመስጠት ብሎ የጻድቃንን ሰውነት ወደ ብዙ ጸዋታው መከራ ያስገባል።